Şimdi araba sebebi. እቺ ደግሞ የሁለት ጠርሙሶቻችን ወዳጅ ነው የኛ የደብቅ አካዳጅ ናት። አንተ ግን ወደድ ሰጥና እንኳን አይደለም ማገዝ ሌላም ነገር ማድረግ ይገባል። እሺ በቃ ትላላችሁ ማለት ነው። ሳሚ አልሞተም። እውነት ለመናገር ሳሚ ሞቷል ብዬ በጣም ነበረ የተናደድኩት፣ ግን ደግሞ ሳሚ አልሞተም። ያው ብሌን ደንግጣና ፈርታ ስለነበረ ሌላ ሰውም ነበረ፣ ያው እሱም ወንድሙን አመቶት ነበርና ለሱ የተናገረው ነበረ ለብሌን። ብሌን ራሱ በድንጋጤ ውስጥም ስለነበረች በቃ ምንም ማድረግ አልችልም አርፏል እያለ ዶክተሩ በሚናገር ሰዓት እንግዲህ ብሌን በጣም ነበረ ስሜቷን መቆጣጠር ነበር ያቃታት ማለት ነው። በጣም ነበር እያለቀሰች ስሜታዊ የሆነ በቃ የሞተ መስሎኝ ነበረ። ግን ደግሞ አለ እንኳን ደስ አላችሁ ሳሚ ማለት ነው። ከዚህ በፊት ያው ኮሜንት ላይ ሳሚ መሞት የለበትም ሳሚ መሞት የለበትም ስትሉ ነበር እና የእውነት ዶክተር ሳሚ ሞተ በምትለው ሰዓት እንግዲህ ዶክተሩም ሳሚ አይደለም የሞተ ሌላ ነው፣ እናንተ የሳሚ ቤተሰቦች ናችሁ ወይ? ሞተው ሰው እኮ ሳሚ አይደለም፣ እናንተ የአቶ መስፍን ቤተሰቦች አይደላችሁም ወይ በሚላቸው ሰዓት አይደለንም ብላ እንግዲህ ብሌ በደስታ ነው እየተነሳችሁ። አቶ ሳሙኤል ከሆነ አቶ ሳሙኤል አሁን ላይ ጥሩ ላይ ነው ያለው። ምክንያቱም ትንሽ ቆይታችሁ ኑሮ ልታጡ ትችሉ ነበረ። አሁን ግን ትንሽ አይታችሁ ወደ ቤት ብለው ትወስዱ ትችላላችሁ እና የተወጋውም ትንሽ ወደ ውስጥ በጣም ዘልቆ ስላልገባ ያን ያህል ጉዳት አልደረሰበትም፣ ደህና ነው ብሎ እንግዲህ ለብሌን ሲነግራት ብሌን እየተደስታለች አይደለም። ብሌን እኛ ራሱ ተደስተናል፣ ምክንያቱም ሳሚ መሞት የለበትም ነበረ። ለዚህ ስለቃል ማለት ነው ዋጋዋን መስጠት አለበት። ብሌንም ዶክተር እኛ የሳሚ ቤተሰቦች ነን፣ የተፈጠረውን ነገር ለእኛ ነገርን በምትለው ሰዓት ዶክተሩን በጣም ይቅርታ እናንተ የሳሚ ቤተሰቦች ናችሁ ሆይ? ቤልም ዶክተር በእናትህ እውነቱን ነገራት፣ ተጨንቃኮ ልትሞት ነው ዶክተር እያለ እንግዲህ ብሌንን እያጽናናት ነው የሚባለው። ብሌንዬን እያጽናናት ነው። ምስኪን ነገር ነው አቤል ማለት ነው። ለመናገር እሱ ባይኖር ኖሮ እዚህ ቦታ ራሱ ሊመጣ አይችልም ነበርና ዶክተሩን ብሌን ማለት አንቺ ነሽ ወይ በሚላት ሰዓት ብሌንም አዎ እኔ ነኝ። አቶ ሳሙኤል በታመመ ሰዓት ሁሌ እየደጋገመ ያንቺን ስም ሲጠራ ነበረ፣ ግን ደግሞ አታስቢ አሁን ላይ ጥሩ ደረጃ ላይ ያለው ምንም አይሆንም። ብሌንም እንግዲህ ደንግጣ ዶክተር ሊሞት ይችል ነበር እያልከኝ ነው ወይ በምትለው ሰዓት ዶክተሩም አዎ በጣም ብዙ ደም ፈሶ ስለነበረ ትንሽ ብዘገዩ ኖሮ ልታጡት ትችሉ ነበር፣ አሁን ግን ደህና ነው። ግን አሁን ላይ እንደዚህ መጨነቅ የለብሽም። አቶ ሳሙኤል ጥሩ ደረጃ ላይ ያለ፣ ስለዚህ መድኃኒቶቹንም ሰጥተነዋል፣ ደምም ሰጥተነዋል። አንቺ መረጋጋት ነው ያለብሽ፣ የሚያስለቅስ ነገር የለም። ስለዚህ አሁን ሳሚ ጥሩ ደረጃ ላይ ያለ ብሎ እንግዲህ ዶክተሩ ነግሯታል። ለብሌን መድኃኒት እንድትገዛ ሰጥቷት፣ አቤልም ዶክተር ያለውን ሰምተሻል አይደለም ወይ ብሌን፣ ለሱ ይሄ ማልቀስ ምንም አይጠቅመውም። ስለዚህ ዶክተሩ ራሱ እዚህ አንድ ቀን ተፈለጋችሁ አንድ ቀን አድሮ ይወጣል። ምንም አይነት የሚያሳስብ ጉዳት አልደረሰበትም። ስለዚህ አታልቅሽ። እኔም ዶክተር በጣም ነው የማመሰግነው የምትለው ሰዓት ዶክተሩም አንቺ ለራስሽ ገና ለገና ሌላ ነገር ይፈጠራል ብለሽ ራስሽን በጣም ነው ያጨናነቅሽው። አንቺ ራስሽን ማረጋጋት ነው ያለብሽ፣ እሱ ምንም አይሆንም። አቤልም ብሌን ምን ሆነሽ ነው እንደዚህ የምታለቅሹ? ዝም ብለሽ እያለቀሽ ነው በሚላት ሰዓት ብሌንም እየሰማኸው አይደለም ወይ? ትንሽ እኮ ብንዘጋይ ይኖሩ ሊሞትና ልናጣው እንችል ነበር እያለ እኮ ነው። ለዚህ ሁሉ ተጠያቂ ደግሞ እናቴና ያ ዳግም ናቸው። እሱ የሆነ ነገር ቢሆን ኖሮ እነሱን ይቅር አላቸውም ነበረ። እሱ እኔ ለማዳን ህይወቱን ሰጠ። ከምንም በላይ ነው የሚጠብቀኝ፣ ከማንም በላይ ከዳግም በላይ ራሱ ነው ለኔ የሚያስብልኝ። እናቴና ፍቅረኛዬ ግን ለኔ አያስቡልኝም። ስልካቸውን እጆሮዬ ላይ ነው እየዘጉብኝ። ይሄ ያላስለቀሰኝ ምን እንዲያስለቅሰኝ ነው አቤል? ይሄ ሁሉ በእኔ ምክንያት ነው። እሱ ላይ የደረሰው ለሱ አልነበረ። ወደ አቶ በኃይሉ ሰው በሊታው ስንሄድ እንግዲህ አቶ በኃይሉ በፈጣሪ ስም ያልገደለው ሰው የለምና ለእርግጥ ለገዛ አባቱ ያልተመለሰ ለእህቱ ያልተመለሰ ለጓደኛው ይራራል ብዬ አላስብም። ያው አባቱን ገድሏል፣ እናቱ እህቱን ራሱ ለመግደል ጫፍ ላይ ነበረ። ያው ሊገላትም ይችላል እንግዲህ አይታወቅም፣ ብር ስላሰከረውና አቶ በኃይሉ እንግዲህ ከዚህ በፊት አብሮት የሚሰራው ጓደኛ ስለነበረው ከሱ ጋር ብዙ ወንጀሎች እየሰሩ ነበርና በጣም ነበር የምወደው። ግን ደግሞ ብር እንዳሰከረኝ ከሰው በላይ ደግሞ ብር እንደማስበልጥ ያወቅኩት የገዛ ጓደኛዬን ከገደልኩት በኋላ ነው እያለ እንግዲህ የጓደኛውን ፎቶ እያየ በስልኩ እያስታወሰ ነበረ። ምክንያቱም ያቺ ሚስቱ ጨቅጭቃ እንደ ሕፃን አደረገችው። የሆነ ሰዓት የሆነ ስራ ልንሰራ በገባንበት ይሄን ስራ አልሰራም ከእንግዲህ በኋላ ኃጢአት ነገር መስራት መሮኛል አልሰራም ሲለኝ ነው እዛውን የገደልኩት። አንድ ልጅና ሚስት ነበረው። ሚስቱንም ገድዬ ደግሞ ልጁን ኮትኩቼ ነው እኔ እያሳደግኩት ብሎ እንግዲህ የሆነ ልክ እንደ ራሱ እንደ አቶ በኃይሉ እንግዲህ ሰው በሊታ የሆነ ልክ ለሰው የማይራራ እንግዲህ ንጹሕን ፖሊስ አግቶ ሲያሰቃየው የነበረ
እንግዲህ የአቶ በኃይሉ የጓደኛው ልጅ መጥቷል። እሱ ደግሞ እንግዲህ አሁን ወደ ለሳሚ ሊያላክከው ነው እንግዲህ አቶ በኃይሉ ምክንያቱም ሀሳብ ነው። አሁን ሳሚን ምንም አልቻለውም፣ ወቅቶታል፣ ሊገለው ሞክሯል፣ ሊያስገድለው ሞክሯል። ስለዚህ ሊሞትለት ስላልቻለ ግን ደግሞ ከመጀመሪያውንም ያዘጋጀው ነው የጓደኛው ልጅ። ግን ደግሞ አሁን ላይ ደግሞ ለሳሚና ወይ ደግሞ ብሌንን እና ሳሚን እንግዲህ ተናግሮ የሆነ ችግር የሚያስፈጥር ይመስለኛል የጓደኛው ልጅ ራሱ ግን ልክ እንደ ሳሚ ነው የሆነ ማለት ብሌንን የሚወዳት ይመስላል ማለት ነው። እና እንግዲህ መጨረሻቸውን አብረን የምናየው ይሆናል። አቶ በኃይሉ ደውሎለታል ጓደኛው ልጄ እንዴት ነህ? አሁን ሰዓቱ የደረሰ ይመስለኛል። ስለዚህ መምጣት አለብህ ከጫካ ወጥተህ ሲለው እንግዲህ እሺ ጋሼ ምን ሆነህ ነው? እመጣለሁ ብሎ እሱም እንግዲህ ተስማምተዋል። ወደ ብሌንና ወይዘሮ ገነት ስንሄድ እንግዲህ ልጄ ደህና ነሽ ወይ በምትላት ሰዓት ብሌንም እንዴት ነው ልጄ ደህና ነሽ ወይ የምትይኝ? ሳሚ እኮ ሞቶ ነበር ለኔ ብሎ እንዴት ነው ስልክ ተደውልልኝ ስልክሽን አንስተሽ እየዘጋሽብኝ? አሁን እኔ ሞቼ ቢሆን ኖሮ ልጄ እያልሽ እያለቀሽ ትመጪ ነበር ወይ እያለች እናቷን እየተናገረች ነበር። ወይዘሮ ገነትም እዚህ ቦታ ግርግር መፍጠር አልፈልግም ብላ እንግዲህ ያለውን ነገርና የተፈጠረውን ነገር ለመናገር አልፈለገችም። ግን ደግሞ ዝም ብላ እንደዛ ተተናገራት። ወይዘሮ ገነትም ብሌንን መታታለች። ወይዘሮ ሰላምም እናትሽ ባላደረገችው ነገር አትውቀሻት። እናትሽ ከኔ ጋር ውጪ እያወራን ነበረ። አንቺ በምትደውይ ሰዓት እቺው የምታሳፍረኝ ሁሌ ተንኮል የማይሰለቻት ልጄ ነች እንደዛ ያደረገችው ብላ እንግዲህ ለብሌን በምትነግራት ሰዓት ብሌንም እናቴ ይቅርታ እኔ እኮ አላወኩም ነበረ። እሷ አርጋው ነግረሽ ይኖሩ ምንም አልናደድም። እሷ እኮ የሰይጣን ጓደኛ ነኝ፣ ከተንኮል ምንም አትመለስም። ደግሞ የተሻላትና የተጸጸተች እኮ መስላ ነበረ። ሳሚ ደግሞ አይሞትም። ስለዚህ ብዙ አትደሰች። ምን ነው ቃል ፊትሽ ቀላ እኮ። ወይዘሮ ገነትን ብሌን ወዴት እየሄድሽ ነው ስትላት እንግዲህ አቤልም መድኃኒት ልትገዛ ነው የምትሄደው ታያት ብሎ ትተዋታል። ወደ ብሌን ከሄደች በኋላ እንግዲህ ወደ አቶ በኃይሉ ጓደኛ ልጅ ስንመጣ እንግዲህ ከኪቱ ሰንሰለት አወጥቶ እናቴ የገደሉሽን ሰዎች አግኝቼልሻለሁ፣ አሁን እበቀልልሻለሁ እያለ ለራሱ እየዛተ ነበር። እናቴ ለነፍስህም ሰላም አስገኝልሃለሁ አንተ ለገደሉ ሰዎች። በዳግምና ብሌን ስንሄድ ዳግምና ብሌንም ተገናኝተዋል። ምክንያቱም ዳግምም እቺ ብሌን አይደለችም ወይ እዚህ ምን ትሰራለች በሚል ሰዓት ብሌንም አይታው እንግዲህ እንደዚህ ደግሞ ምን ይሰራል አሁን ነው ወይ የሚመጣው እዚህ ምን ትሰራለች በዚህ ሰዓት? ወይ ደግሞ ይቅርታ ያ ጓደኛሽ ያ ጥላሽ የት ነው ሄደ? ምን ነው የለም አሁን እስከኋላ እዛ ነው ከሁሌም የትም ቦታ ስትሄጂ ከጎንሽ የማይጠፋው እና ጥበቃ ነው እየቀጠርሽው ሁን ብለናል በሚላት ሰዓት እንግዲህ ብሌንም ሰምታ መታገስ ያቅታት ይሄን ያህል እንደዚህ እየወረድክ አትመስለኝም ብላ እንግዲህ በጥፊ ነው ያጮለችው። ዳግም መውጣት አለበት ለመናገር ማለት ነው። ምንም በቃ የሆነ ምንም በጣም ነው እኔ መቼም ከመጀመሪያው ጀምሮ ዳግም አይመቸኝም። በጣም የሚያናድደው ዝም ብሎ ዝቀናተኛ እንደ ሴት ነው የሚያደርገው። ዝም ብሎ መነጫነጭ እንደ ምንድነው እንደ ወንድ ቆፍጠና አይልም እንደ ሴት ነገር ነው የሚሸርበውና ዳግም በጣም ነው የሚያናድደኝ ሁሉ ለመናገር ማለት ነው። ብሌን እየጥፊ ብደጋግምለት ጥሩ ነበር። ይሄ ብቻ ይበቃው ነበርና እንደዚህ ያለ ሰው መሆንህን ባቅኖሮ አልቀርብህም ነበር ስትለው ዳግምም የተሻለ ሰው ስታገኝ እኔ ልቀይሪ ነው። ዳግም ዝም በል በተናገርከኝ ቁጥር ላንተ ያለኝ ስሜት እየቀነሰ ነው ያለው። ምን አይነት ሰው ነው እየሆንክ ያለኸው? ሙሉ ለሙሉ እኮ ተቀይረሃል። ሌላ የማላቀው ሰው ነው እየሆንክ ያለኸው። ጥራት እያወረህ ነው። ቆይ ምን አይነት ሀሳብ ነው ጭንቅላትህ ውስጥ የገባው? ጭንቅላትህ ያልሆነ ነገር እያሳየ ሌላ ሰው ነው ያደረገ። በዚሁ ከቆየህ ብዙ ነገር ታጣለህ። ያስፈራራሽ ነው ወይ በሚለት ሰዓት አይደለም እየነገርኩህ ነው። ምንም ደግሞ መልሼ እነግርሃለሁ። ምንም በሌለ ነገር እኮ ነው እየቀናህ ያለኸው። እኔ እኮ ብሌን ነኝ። ምን አይተህ ነው? ምንም አልገባኝም፣ ሊገባኝ አልቻልም። ምን አይተህብኝ ነው እንደዚህ በእኔ ላይ ልትቀና እየቻልከው? የትኛውም አፍቃሪ ይቀናል። እኔም ደግሞ በአንቺ እቀናለሁ። አንቺ ብቻ ሁሌ ተበዳይ እኔ በዳይ ነኝ ያለው መስሎ የሚታይሽ አንቺ ቅዱስ እኔ ደግሞ ኃጢአተኛ እያለ እንግዲህ እንደ ሴታ ሴት ወይዘሪት እንግዲህ ነገር እየሸረበ ነው አቶ ሳሚ ያለ ወይ ሳሚ የኔ ሸበላ እሱማ አይደለም። ኧረ ይሄ ዳግም ነው እንጂ ሳሚዬማ እናቴ ወይ ቀናተኛ ስለሆንኩ ነው እንጂ አንቺ ምንም አላደረግሽም አይደለ? እጁን ተያይዛችሁ ለብዙ ሰዓት ታወራላችሁ፣ ትከሻው ስር ትቀቢያለች ተቃቅፋችሁ። ይሄንን እያየሁ አንድ ፍቅረኛሞች ፍቅረኛው እንደዚህ ከሌላ ሰው ጋር ስትሆን ሲያያት ምን ይሰማዋል ብለሽ ለኔ አስበሽልኝ ለኔ ስሜት ተጨንቀሽ ታውቂያለሽ ወይ? ይሄንን እያየሁ ደግሞ እንዴት ነው ያለ መቅናት የምችለው? ልብህ ነው ወይ ዳግም በምትለው ሰዓት ወይኔ ሳሚ ወጣ ሳሚ እኮ በጣም ከዳግም ጋር የሚነጻጸር አይደለም። ዳግምም እንግዲህ የምርህን ነው ወይ በምትለው ሰዓት አዎ እውነቴን ነው፣ አንቺ ምክንያት ሰላሜን አጥቻለሁ። ስለ ስሜቴ ምንም አትጨነቂልኝም፣ አትጠነቀቂልኝም፣ እኔ ምንም ቦታ የለሽም በሚላት ሰዓት ብሌንም ነገሮቹ ከአቅሜ በላይ እየሆኑ ይሄ ነገር ሰልችቶሃል ማለት ነው ወይ በምትለው ሰዓት ዳግምም አዎ በጣም ነው የሰለቸኝ፣ በጣም ነው ያንገሸገሸኝ፣ በጣም ነው እጅ ያለኝ
አንተ ነህ ወይ እየሰለቸህ? እኔ ጥፋተኛ ሆኜ አንተ ሰለቸህ ስትለው አዎ በጣም ነው እየሰለቸኝ፣ ወይም ጥፋትሽን ለመሸፈን ስለምትሞክሪ ነው። ብሌንም እኔ ነኝ ወይ ጥፋቴን ለመሸፈን የምሞክረው? እኔ ጥፋቴን እየሸፈንኩኝ አንተ ሰለች ሆይ ስትለው ወይ ሳሚ የኔ እናት ፍቱ ውጣ ተመላሴና ዳግምም እኮ እኔ ነኝ አይደለ የሰለቸው ስትለው እንግዲህ አዎ ምንድነው አስሬ የምትደጋግሚብኝ በሚላት ሰዓት እንግዲህ ቀለበቱን ይሄውልህ ከሰለችህማ ይሄውልህ ችቶህ የለ ለአንተ የሚያስፈልግህ ነፃነት አይደለም ወይ ይሄውልህ ቀለበቱን አውልቀሽ ጣልሽ ወይ በሚላት ሰዓት አዎ የልብን እምነት አውልቆ ከመጣል ቀለበትን አውልቆ መጣል ይሻላል። ስለዚህ አውልቄ ጥየዋለሁ። ላሉን ነገር እኮ ከባድ ያደረከው ራስህ ነህ። እዚህ አትገረም ብላ እንግዲህ ፈግጣው ሄዳለች። ምክንያቱም ዳግም በጣም መጥፎ ነገር ነው ያደረገው። ዝም ብሎ በቃ እንደ ሴት ባልቴት ሰላም እኮ ባለፈው እንደ ሴት ባልቴት ምንድነው የሚያደርገው ሳሚ ብላለች። ወይኔ ሳሚ ይላሉ ዳግም ብላለች። በጣም ብዙ ጥፋት ነው ሁሉ የሚያጠፋው፣ በጣም ነው የሚቀናው ማለት ነው። ወደ ወይዘሮ ገነት ስንሄድ ወይዘሮ ገነት እያየቻቸው ነበርና አየሻት አይደለ የምትወጃ ልጅሽ ምን እንደምታረግ ደግሞ እንደ ሴት ሲያቃጥር እንጂ ምን እንደምታረግ ቀለበጡን አውልቃ ጥላው እኮ ሄደች ብሎ ሲያቃጥር እሷን በጥፊ አጩለዋለች ማለት ነው። ለዳግም ዛሬ የጥፊ ቀን ነው ማለት ነው። ሁሉም እያጨኑት ነው። በቀጣይ ደግሞ ቃልን ካገኛት ቃልም ታቀምዘዋለች። እንግዲህ ጉንጩ ማለት ነው በጥፊ ሲለበለብ መዋሉ ነው ዛሬ። እንግዲህ ምንም ማድረግ አይቻልም። ዳግም ፈርዶብሃል ቻለው ማለት ነው። ዝም ብለህ እንደ ሴት ደግሞ አያነጫንጭህ። እንደ ወንድ ኮራ በል፣ ቆፍጠን በል፣ ኩራትህንም በልክ አድርገው። ብሌንን ራሱ እኮ አቃጥሎ ሊደፋት ነው። እዚህ ቃልና ማነው አቶ ኃይሉ ለነሱ በእነሱ እየተንጨረጨረች እየተቃጠለች፣ ጭራሽ ደግሞ አንተ ሶስተኛ ወገን ሆነ አንተ ፍቅረኛዋ ሆነ እንደዚህ እያንጨረጨርካት ልጅቷን ያለ እድሜዋ የጨንጓራ በሽታ ልታስወጣት ነው እንዴ? ስለዚህ ብሌንን የምትፈልግ ከሆነ ቅናትህን በልክ አድርገው። ቅናትህን አታሳይ። ቅናትህን ብዙ ጊዜ እኮ ወንዶች ቅናታቸውን እኮ አያሳዩም፣ ይደብቃሉ። አሁን ሳሚ ብዙ ጊዜ ሲቀና ቅናቱን በውስጡ ነው እንጂ የሚይዝ አውጥቶ አይናገረውም፣ ወይም ደግሞ አውጥቶ ብዙ ነገር አይልም። እርግጥ ሳሚ ፍቅረኛዋ ስላልሆነ ቢቀናም አለመናገር ኦኬ። ይሄ ደግሞ ፍቅረኛዋ ስለሆነ እንዴ ፍቅረኛዋ ስለሆነ ታዲያ ሁሉን ነገር መናገር አለበት። አንዳንድ የማይነገሩና በውስጥ የሚያዙ አሉ። ዳግም እንደዛ አድርግ። ብሌንን አትጉዳት፣ አታሰቃይብን ማለት ነው። እሺ ዛሬ ቤተሰብ ይዤላችሁ የመጣው አደራ ድራማ ይሄን ይመስላል። በቀጣይ እስከምንገናኝ ቸር ያገናኘን እያልኩኝ በዚህ እሰናበታችኋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። ሁላችሁም ደግሞ ኮሜንት ለምታደርጉ ላይክ ለምታደርጉኝ ከልብ ነው የማመሰግነው። 99 በሉት በቃ ተመልካች ሰብስክራይብ ያላደረጋችሁ ናችሁና ሰብስክራይብ ብታደርጉ ለእናንተ የምትከፍሉት ነገር የለም፣ ለእኔ ደግሞ ይጠቅመኛል። በሌላ ጊዜ ደግሞ ከዚህ የተሻለ በራሴ ስራ እመጣለሁኝ። ቤተሰብ እያደረጋችሁ አብራችሁኝ ቆዩ። ቻው ቻው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ በማህበረ ተዋህዶ ዘኦርቶዶክስ የኪነ ጥበብ ክፍል በ2016 ዓ.ም ተዘጋጅቶ ወደ እናንተ የሚደርሰው የትረካ መርሃ ግብራችን ነው። ሚተራሊዮን ክፍል 7 ደራሲ ዶክተር አለማየሁ ዋሴ። እውነትሽን ነው የኔ ልጅ አሉና ቀልጠፍ ብለው ተነስተው አልፈነው ወደ መጣነው ኮሪደር ተመልሰው አንድ በር ከፍተው ሲገቡ ተከተልኳቸው። የሚያምር የፋርስ ምንጣፍ ተነጥፎበታል። በሁለት ማዕዘን ባሉ ሽልፎች በርካታ መጻሕፍት ተደርድረዋል። በአንደኛው ግድግዳ የዳዊት ኮከብ በትልቁ ተቀርጾ ተቀምጧል። ከወለሉ ምንጣፍ መካከል አንድ በቀይ ሐር ጨርቅ የተሸፈነ መጽሐፍ በአትሮኖስ ላይ ተቀምጧል። ቶራ መሆን አለበት አልኩ። ከጎኑ ቤተ ክርስቲያን የምናየው አይነት ወርቃማ አብረቅራቂ ጥላ ተዘርግቷል። በአንደኛው ግድግዳ በትልቁ ፍሬም የተዘጋጀ ኢትዮጵያውያን ከአውሮፕላን ሲወርዱ የሚያሳይ ፎቶግራፍ ተሰቅሏል። የዘመቻ ሙሴ አለዛም ዘመቻ ሰሎሞን ማስታወሻ ይሆናል አልኩ በልቤ። የዳዊት ኮከብ በተሰቀለበት ግድግዳ ከስር ጠረጴዛ ላይ በሻማ ቅላጭ የተቋቆረ ባለሰባት ልሳን የዕብራውያን የመብራት መቅረዝ ተቀምጧል። አባ ዮናታን
ከአንድ ታጣፊ እንጨት ወንበር ላይ አመለከቱኝና እርሳቸው እንዲሁ ከተመሳሳይ ወንበር ላይ ፊት ለፊቴ ተቀመጡ። ሰዓቱ ደረሰ ማለት ነው። አሁን ምን ብዬ ነው የምጀምረው? የከበረውን ቅርስ ስጡኝ የምል ወይስ ወይ ጉድ አልኩ ለራሴ ግራ ግብት ብሎኝ። የኔ ልጅ ምንድን ጉዳይ ገጥሞህ ነው አሉኝ በአባታዊ ቃና። ጭንቀት ውስጥ እንዳለሁ የተረዱ ይመስላል። አባታችን ጉዳዩ እንኳን የኔ የግሌ አይደለም ስል ዛዲያ የማን ነው አሉ ለዘብ ብለው። የንግግር ቃናቸው የጎንደር ዙሪያ እንደወረደ ነው። እኔም ታዝዤ ነው አልኩ። እንዲያዝኑልኝ መሆኑ ነው። ኢትዮጵያ ውስጥ ያሉ የገዳም አባቶች ናቸው ጠርተው ያዘዙኝ አልኩ። እግዜር ያሳየዎት እንደማለት እያሳጣሁ። እኮ ምንድን ያዘዙ አሉ ጢማቸውን እየላጉ። እርጋታቸውና ነገረ ስራቸው ሁሉ የኢትዮጵያ ቤተ ክርስቲያን ካህንና መነኮሳትን የሚመስለው። አእምሮዬን በደንብ ሳሰራው የክርስቲያን እምነት ተከታዮች የሆኑ ገዳማውያን ከአይሁድ ሊቃውንት ዘንድ የሆነ ነገር እንደፈለጉ አድርጌ ማቅረቤ ጅል አቀራረብ መስሎ ተሰማኝ። እርግጥ ብዙ የሚያመሳስላቸው ነገር አለ። የክርስትና እምነት ከብሉይ ትንቢት ተመስርቶ ወደ ሐዲስ ኪዳን ሄደ ሲሆን የአይሁድ እምነት ግን ብሉይ ላይ የቆመና የራሱን ትንቢትና ፍጻሜ ገና የሚጠብቅ ነው። በብሉይ ጉዳይና በኦሪት ሕግና ስርዓት አንድ አይነት ታሪክ ይጋራሉ ማለት ነው። ከዚህ በላይ ኢትዮጵያ የሚለው ቃል በእርግጥ ለኢትዮጵያውያን አይሁዶችና ለኢትዮጵያውያን ክርስቲያኖች ሌላው ጥልቁ የሚያስተሳስራቸው ገመድ ነው። ቢሆንም አቀራረቤን የበለጠ ስሜታቸውን እንዲገዛው ማድረግ አለብኝ ብዬ አሰብኩ። ብዙ ጊዜ አባቶች አንዳንድ የሚያስፈልጋቸው ጉዳይና ከገዳም የሚያስወጣ ችግር ሲገጥማቸው ጠርተው ያዙኛል አልኩ። መታዘዝ እኮ ማለፊያ ነው የኔ ልጅ አበጀህ እንጂ አሉ እና የብዙዎች እናት የሆነች አንዲት ሴት በከባድ ሕመምና ስቃይ ውስጥ ሆና ከአንድ ገዳም አባቶች ዘንድ መዳኗን በተስፋ ትጠባበቃለች አልኩ። እናቴን ምን አገኛት? ምን ሆነች? አሉ። ምክንያቱ ብዙ ነው ይባላል፣ ብቻ ደም ይፈሳታል። በዚህም የተነሳ ክብሯም፣ ሀብቷም፣ ጤናዋም ተጎሳቁሏል። ውብ ስትሆን ገርጥታ፣ ሀብታም ስትሆን እንደ መናጢ አንድ ጥግ ተጣጥፋ ተኝታ የመዳኗን ቀን ትጠባበቃለች አልኩና ሳላስበው ሁኔታዋ በአይነ ህሊና የመጣና እንባዬ ፍልቅ አለ። ይህን ያዩት አባ ዮናታን ልጅ እንደሱም አይደል፣ ማልቀስ መፍትሄ አይሆንም፣ መፍትሄው ተረጋግቶ መፍትሄ መፈለግ ብቻ ነው አሉ። እውነት ነው አባቴ፣ እሱማ ለዚህም እኮ ነው እዚህ ድረስ የመጣሁት አልኩ። እኮ ምን ፍለጋ አሉ ትኩር ብለው እያዩኝ። አባቶች እንደነገሩኝ ለመዳን ከሚያስፈልጓን ነገሮች አንዱ እዚህ አልኩና እጄን ማፍተተል ጀመርኩ። ተዚህ ምን አሉ አሁንም አይኔን እያዩኝ። ሁኔታቸውን ሳይ ጉጉት ያደረባቸው መሰለኝና ያው በቀጥታ እርሶ ዘንድ ባይሆንም ከናንተ ከቤተ እስራኤላውያን እጅ እንደሚገኝና ፈቃዳችሁ ከሆነ ይዤ እንዲሄድ ነበር አልኩ። እኮ ምንድነው የተፈለገ አሉ ረጋ ብለው።
በእርግጥ ከእርስዎ ዘንድ ላይሆን ይችላል። መቼም አባትም ሊቅም ነዎትና አይጠፋዎትም ብዬ ነው እንጂ አልኩ። ለራሴ ደግሞ ምንድነው ተራራውን የሚያዞረኝ አልኩ። መቼም የኔ ልጅ ግልጥ አድርገህ ታልነገርከኝ ተኔ ዘንድ የሚሆን ተሌላው እንዴት አባት አድርጌ ላውቅ እችላለሁ አሉ። ሁኔታዬ ግራ አጋብቷቸው እኔም ራሴ ግራ የገባኝ መሆኑን ቢረዱልኝ መልካም ነበር አልኩና እንትን ነው አምጣ የተባልኩ ስል ይሄ ልጅ ጤናማ አይደለም የሚሉ መሰለኝና እያልኩ ራሴን ስፎክት ቆይቼ በግልጽ ነገርኳቸው። የሄዝቦላን ቦምብ ያፈነዳሁ መሰለኝ። የመገረምም ይሁን የመከፋት ስሜት ፊታቸው ላይ ማየት አልቻልኩም። ብቻ ዝም ብለው ረጅም ነጭ ጺማቸውን እየላጉ የዳዊት ኮከብን አሻግረው እያዩ ለበርካታ ሰኮንዶች ቆዩ። ተዚህ ተኛ ዘንድ ይገኛል ብለው እንዴት የገመቱ ይመስልሃል አሉኝ። ታሪኩ ረጅም ነው፣ ብቻ እንዳላሰለችዎት አልኩ። የኔ ልጅ ፍሬ ያለው ነገር እኮ ነው የምንነጋገረው። ተዚህ ድረስ የመጣህስ ጉዳዩ ብርቱ ቢሆን አይደል አሉ። እርሱማ ነው፣ ከምን እንደምጀምር ግራ ገብቶኝ ነው እንጂ አልኩ። ግድ የለም ተመጀመሪያው እስከ መጨረሻው ንገረኝ አሉ። በሙሉ ልብ ለመስማት እንደተዘጋጁ ስረዳ በዝርዝር ለመንገር ተገፋፋሁ። ምዕራፍ 6 ይገርሞታል። ራስ ደጀንን የተራሮች ንጉስ ብንለው ይሄኛው ደግሞ የተራሮች መስፍን ሊባል ይገባዋል። ጥበበኛ ቀራጺ ከምድር ከፍ አድርጎ ለጌጥ እንዳቆመው ሐውልት ከርቀት በሁሉም አቅጣጫ በግርማ የሚታየው ይህ የተራራ መስፍን አናቱ በድምድም ጎፈር አምሳል በደን የተሸፈነ ነው። ደኑ ውስጥ የብዙ መናኞች መኖሪያ የሆነው ገዳም እንደ ብር ወለባ ክምክም የደን ጎፈሬ መካከል ከርቀት ይታያል። ከመስፍኑ ጉያ ውስጥ ደግሞ በላሊበላው ቤተ ገብርኤል አምሳል ከቋጥኝ ተፈልፍሎ የተሰራ ጥንታዊ ቤተ ክርስቲያን ይገኛል። ከዚህ ቤተ ክርስቲያን ስደርስ የቀኑ ሙቀት መጀመሩን ወበቁ ያሳብቃል። የበለሳ አየር ንብረት እንኳንስ በጥርና በየካቲት ለወትሮም ቢሆን ሙቀቱ ከባድ ነው። የወበቁንና የዳገቱን ድካም ለማሳለፍ ከቤተ ክርስቲያኑ ቅጽር እንደገባሁ ጠፍጣፋ ድንጋይ ፈልጌ አረፋልኩ። ከአኗኗር ዘይቤ ይሁን ከእድሜ ጋር ተያይዞ ብቻ አቅመቢስ እየሆንኩ ጉልበቴም እየከዳኝ እንደሆነ ይታወቀኝ ጀምሯል። አንድ ነባራዊ ሀቅ ያለና ለሁላችንም የሚሰራ ቢሆንም ከግብዝነታችን የተነሳ እውነታው ሲገለጥልን ወይ እንደነግጣለን፣ አለበለዚያም ለመካድ እንሞክራለን። በእድሜ ዘመናችን መጀመሪያ ወደ መጠናከርና መበርታት፣ ቀጥሎ ኋላ ላይ ደግሞ ወደ መጠውለግና መጨማደድ መቀየራችንን እንረሳዋለን። ይህ የተፈጥሮ ሕግ የማይቀርና የማይቀር በመሆኑ ዋናው ነገር ለሁሉም ነገር በተገቢው መዘጋጀት እንጂ ለመርሳት መሞከር ግብዝነት ይሆናል። መድከምና መዛል ወይም መጠውለግና መጨማደድ ብቻ ሳይሆን ካልተዘጋጀን መጠንከርና መጎልመስ፣ መጎምራትና ማማርም አስቸጋሪ ይሆናሉ። ጉልበትና ውበት የሞት ወጥመድ ሆኖ ሊመጣ ይችላል። ወጣትነትም ጉልምስናም እርጅናም የራሱ የስነ ልቦና ዝግጅት ይፈልጋል።
አእምሯችንን ከአካላችን ለውጥ ጋር ካላገናኘ ነው ከስጋ አካላችን ቀድሞ መገርጀፍ ወይም ከፈዘዘ አካላችን ጋር ያልተቀናጀ አስተሳሰብ ይዘን ሽማግሌ ህፃን ወይም ህፃን ሽማግሌ ልንሆን እንችላለን። በዳገቱ የዛለውን ጉልበቴን አሳርፌ የሚቆራረጠውን ትንፋሼን አረጋግቼ ሳበቃ ወደ ቤተ ክርስቲያኑ ጠጋ ብዬ ጸሎት ቢጤ ያደረስኩ። የተወደዳችሁና የተከበራችሁ አድማጮቻችን ሚተራሌውን ክፍል 7 እስካሁን ይመስል ነበር። ክፍል 8 ይቀጥላል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለመ ዓለም።